በአሜሪካና በኢራን መካከል ያለው ፖለቲካዊና ወታደራዊ ውጥረት እጅግ አሳሳቢ ደረጃ ላይ በደረሰበት በዚህ ወቅት የዋይት ሃውስ ፕሬዝዳንታዊ ጽህፈት ቤት ቃል አቀባይ የሆኑት ካሮላይን ሌቪት በሁለቱ ሀገራት መካከል እየተደረገ ስላለው የድርድር ሂደት ወቅታዊ ሁኔታ መግለጫ ሰጥተዋል። ቃል አቀባይዋ በሰጡት ጋዜጣዊ መግለጫ ላይ ስለ ድርድሩ ዝርዝር ሁኔታ አዳዲስ መረጃዎችን ከመስጠት ቢቆጠቡም የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ መንግስታቸው ያቀረበውን ጦርነት የማስቆም የሰላም ስምምነት ቴህራን ለመቀበል ፈቃደኛ የማትሆን ከሆነ ገሃነምን ለመልቀቅ ወይም እጅግ የገፋ ወታደራዊ እርምጃ ለመውሰድ ሙሉ በሙሉ ዝግጁ መሆናቸውን በማያሻማ ሁኔታ አስጠንቅቀዋል። ቃል አቀባይዋ ካሮላይን ሌቪት ለጋዜጠኞች በሰጡት ማብራሪያም የፕሬዝዳንቱ ቀዳሚ ምርጫ ሁልጊዜም ቢሆን ሰላም ነው፣ ከዚህ በላይ ተጨማሪ የህይወት መጥፋትና የንብረት ውድመት ሊኖር አይገባም በማለት የአሜሪካን መንግስት አቋም አንጸባርቀዋል። ይሁን እንጂ አክለውም ሲያስጠነቅቁ ነገር ግን ኢራን አሁን ያለችበትን ተጨባጭ ሁኔታና እውነታ ለመቀበል ፈቃደኛ ካልሆነች እንዲሁም በወታደራዊ መስክ ሽንፈት እንደገጠማትና ይህን ሽንፈትም ወደፊት እንደሚቀጥል መረዳት ካልቻለች ፕሬዝዳንት ትራምፕ ከዚህ ቀደም ታይቶም ሆነ ተሰምቶ በማይታወቅ እጅግ የገፋ ሁኔታ ኢራን እንድትመታ እንደሚያደርጉ አረጋግጣለሁ ብለዋል። በተጨማሪም ፕሬዝዳንት ትራምፕ በምንም አይነት ሁኔታ የማስመሰል ማስፈራሪያ አያደርጉም። እርሳቸው ገሃነምን በኢራን ላይ ለመልቀቅ ሙሉ ዝግጁነታቸውን አጠናቀዋል። በመሆኑም ኢራን በድጋሚ የተሳሳተ ስሌት ውስጥ መግባትና ታሪካዊ ስህተት መስራት የለባትም ሲሉ አጽንኦት ሰጥተዋል። ከዚህ ጉዳይ ጋር በተያያዘ የኤቢሲ ኒውስ የዜና አውታር ምንጮችን ጠቅሶ እንደዘገበው የትራምፕ አስተዳደር 15 ነጥቦችን ያካተተ ዝርዝር የሰላም እቅድ በፓኪስታን አደራዳሪነት በኩል ለኢራን መንግስት ልኳል። ይሁን እንጂ የኢራን መንግስት የፕሬስ ቲቪ ቴሌቪዥን ጣቢያ አንድ ከፍተኛ ባለስልጣንን ጠቅሶ ባስተላለፈው ዘገባ ኢራን ይህንን በአሜሪካ የቀረበላትን የሰላም ሀሳብ ሙሉ በሙሉ ውድቅ ማድረጓን አስታውቋል። በተያዘም በቴህራን የሚገኙ ከፍተኛ የመንግስት ባለስልጣናት ከዩናይትድ ስቴትስ ጋር ምንም አይነት ድርድር እየተካሄደ አለመሆኑን በአደባባይ አስተባብለዋል። ይህ በእንዲህ እንዳለም የዋይት ሃውስ ቃል አቀባይ ካሮላይን ሌቪት ረቡዕ ዕለት በሰጡት መግለጫ ድርድሩ አሁንም እንደቀጠለ መሆኑን አጥብቀው ከመከራከራቸውም በላይ የድርድር ሂደት ውጤታማ ሲሉ ገልጸውታል። ነገር ግን ጋዜጠኞች በድርድሩ ላይ በትክክል ምን እየተወያዩ እንደሆነ፣ በኢራን በኩል ድርድሩን ማን እየመራው እንደሚገኝ እንዲሁም አደራዳሪዎች በቅርቡ በአካል ተገናኝተው ይወያዩ እንደሆነ ላነሱላቸው ዝርዝር ጥያቄዎች ቀጥተኛ ምላሽ ከመስጠት ተቆጥበዋል። ቃል አቀባያ ድርድሩ ሙሉ በሙሉ ከሽፎ ወደ ዝግበር አምርቷል ተብሎ ለተጠየቁት ጥያቄ በፍጹም አልተቋረጠም በማለት በጽኑ አስተባብለዋል። ፕሬዝዳንት ዶናልድ ትራምፕ ባለፈው ባደረጉት ንግግርም በቴህራን የኃይልና የነዳጅ መሰረተ ልማቶች ላይ ፈጽማለሁ ብለው ዝተውት የነበረውን መጠነ ሰፊ አየር ጥቃት ለ5 ቀናት ያህል እስከ አርብ ዕለት ድረስ ማዘግየታቸውን ይፋ አድርገዋል። ለዚህ ውሳኔያቸው ምክንያት ያቀረቡትም ከኢራን ጋር እየተደረገ ያለው አዲስ ውጤታማ ድርድር መኖሩን በመጥቀስ ነው። ካሮላይን ሌቪት በዚህ ጉዳይ ላይ ሲያብራሩ እስካሁን ያልተወገዱት የኢራን ስርዓት ቀሪ አካላት ከፕሬዝዳንት ትራምፕ ጋር በትብብር ለመስራት የኒውክለር የጦር መሳሪያ ባለቤት የመሆን ህልማቸውን በዘላቂነት እርግፍ አድርገው ለመተው እንዲሁም በአሜሪካና በአጋሮቿ ላይ የሚያደርጉትን ንቁ የጥቃት ዛቻ ለማቆም ሌላ ተጨማሪ እድል አግኝተዋል ብለዋል። በአሁኑ ወቅት ሁለቱም ፓኪስታንና ግብጽ ይህንን አውዳሚ ግጭት ለማስቆም የሚያስችል ድርድር ለማስተናገድ ፈቃደኝነታቸውን አሳይተዋል። አንድ የፓኪስታን ከፍተኛ ባለስልጣን ቀደም ሲል ለኤቢሲ ኒውስ እንደተናገሩት እስላማባድ ውስጥ በአካል የሚደረግ ስብሰባ ለማካሄድ በጠረጴዛ ላይ የቀረበ ሀሳብ ቢኖርም እስካሁን ድረስ በይፋ የተረጋገጠና ያለቀለት ነገር የለም። ቃል አቀባይ ሌቪትም ይህን በተመለከተ በዚህ ሳምንት መጨረሻ ሊካሄድ ስለሚችል ሊገመት የሚችል ድርድር ብዙ ግምቶችንና ዘገባውን ተመልክቻለሁ። ሆኖም በዋይት ሃውስ በኩል በይፋ እስካልተገለጸ ድረስ የትኛውም መረጃ እንደ ይፋ ውሳኔ ሊቆጠር አይገባም በማለት አስጠንቅቀዋል። ፕሬዝዳንት ትራምፕ እንዳጋለጡት እርሳቸውን ጨምሮ ምክትል ፕሬዝዳንት ጄዲ ቫንስ፣ የውጭ ጉዳይ ሚኒስተር ማርክ ሩቢዮ፣ የዋይት ሃውስ ልዩ መልእክተኛ ስቲቭ ዊትኮፍ እንዲሁም የፕሬዝዳንቱ አማች የሆኑት ጃሬድ ኩሽነር በድርድር ሂደቱ ውስጥ በቀጥታ ተሳትፎ እያደረጉ ይገኛሉ። የዋይት ሃውስ ቃል አቀባይ ስለ ምክትል ፕሬዝዳንት ጄዲ ቫንስ ሚና በተጠየቁ ጊዜ እርሳቸው በአስተዳደሩ የብሔራዊ ደህንነት ቡድን ውስጥ ቁልፍ አባል መሆናቸውና በእያንዳንዱ የእርምጃ ሂደት ውስጥ ከፕሬዝዳንቱ ጎን ሳይለዩ አብረው መሆናቸውን አረጋግጠዋል። በሌላ በኩል ፕሬዝዳንት ትራምፕ ኢራን ለአሜሪካ በጣም ትልቅ ስጦታ አበርክታለች በማለት ስላደረጉት ንግግር የተጠየቁት ቃል አቀባይ ሌቪት ጥያቄውን በዘዴ አልፈውታል። ትራምፕ ስጦታው በትክክል ምን እንደሆነ በግልጽ ባይናገሩም ጉዳዩ ከነዳጅና እጅግ ስትራቴጂካዊ ከሆነው የሆርሙዝ የባህር ወሽመጥ የነዳጅ ፍሰት ጋር የተያዘ መሆኑን ጠቁመዋል። ጋዜጠኞች የተባሉ ስጦታ 2 ሚሊዮን በርሜል ድፍድፍ ነዳጅ ጭና የሆርሙዝን ወሽመጥ በሰላም አቋርጣ ስላለፈችው መርከብ ይሁን አይሁን ላቀረቡት ጥያቄም ሌቪት አዎ ወይም አይደለም ከማለት ተቆጥበው ፕሬዝዳንቱ በተገቢው ጊዜ በዚህ ጉዳይ ላይ በቂ ማብራሪያ እንዲሰጡበት ተዋሉ የሚል አጭር ምላሽ ሰጥተዋል።
ፕሬዚዳንት ትራምፕ በሰጡት አስተያየት ከኢራን የተገኘው ይህ ስጦታ አሜሪካ ከትክክለኛዎቹ ሰዎች ጋር እየሰራች መሆኗን እንደሚያመላክትና ቴህራን ስምምነት ላይ ለመድረስ ፍላጎት እንዳላት የሚያሳይ መሆኑን ተናግረዋል። ፕሬዚዳንቱ አክለውም በአሜሪካና በእስራኤል ለተከታታይ አየር ጥቃቶች በርካታ የኢራን ከፍተኛ መሪዎች በመገደላቸው ምክንያት በኢራን ውስጥ የስርዓት ለውጥ በተግባር መረጋገጡን አስታውቋል። ረቡዕ ዕለት ቃል አቀባይ ሌቪት የአሜሪካ አስተዳደር አሁን በኢራን ስልጣን ላይ ባሉት አዳዲስ መሪዎች ደስተኛ ስለመሆን ተጠይቀው ሲመልሱ ይህንን አሁን ላይ በእርግጠኝነት ለመናገር ገና በጣም ጊዜው ቀደም ይላል ብለዋል። የአሜሪካ አስተዳደር ለግጭቱ ሰላማዊና ዲፕሎማሲያዊ መውጫ መንገድ እያፈላለገ ቢሆንም በሌላ በኩል የአሜሪካ በሺዎች የሚቆጠሩ ተጨማሪ የባህር ወታደሮቿን ወደ መካከለኛው ምስራቅ መላኳን ቀጥላለች። ከዚህም በተጨማሪ የአሜሪካ መከላከያ ሚኒስቴር ፔንታጎን ለወታደራዊ ዘመቻ የሚውል $200 ቢሊዮን ተጨማሪ በጀት ጠይቋል። የ82ኛው የአየር ወለድ ክፍለ ጦር የተወሰነ ክፍል ወደ መካከለኛው ምስራቅ ስለሚሰማራበት እቅድ የተጠየቁት ሌቪድ ጉዳዩን ለፔንታጎን ቢተውትም ፕሬዚዳንቱ በማንኛውም ጊዜ ሊጠቀሙባቸው የሚችሉ ወታደራዊ አማራጮችን በእጃቸው ማቆየት ይወዳሉ በማለት ምላሽ ሰጥተዋል። ቃል አቀባይዋ አሜሪካ ለወታደራዊ ዘመቻው አስቀምጣ የነበረውን ከ4 እስከ 6 ሳምንታት የሚፈጅ የጊዜ ሰሌዳ በድጋሚ በማንሳት አሜሪካ ከታቀደው ጊዜ ቀድማ እየተጓዘች መሆኗን አብራርተዋል። የኦፕሬሽን ኤፒክ ፊውሪን መሰረታዊና ቁልፍ ግቦች ለማሳካት በጣም ተቃርበናል። ይህ ወታደራዊ ተልዕኮም ምንም አይነት መቆራረጥ ሳይኖረው አሁንም እንደቀጠለ ነው ሲሉ አረጋግጠዋል። ወደ አጠቃላዩ የመካከለኛው ምስራቅ ቀጠና ስንመጣም ኢራን በአሜሪካ የሚደገፈውን ጦርነት የማስቆም እቅድ ውድቅ ማድረጓን ተከትሎ የራሷን የመልስ ሀሳብ በማቅረብና በመላው የባህረ ሰላጤው ቀጠና የአጸፋ ጥቃቶችን በመቀጠሏ የግጭቱ አድማስ እጅግ እየሰፋና እየተባባሰ መጥቷል። አሜሪካ በበኩሏ ድርድር ውጤታማና አሁንም የቀጠለ መሆኑን ብትገልጽም ቴህራን ግን በተዘዋዋሪ መንገድ የሚደረጉ የመልእክት ልውውጦች እንደ ይፋዊና መደበኛ ድርድር ሊቆጠሩ አይችሉም በሚለው የጸና አቋሟ ላይ ትገኛለች። የትራምፕ አስተዳደር ኢራን ወደ ሰላም ስምምነት ለመምጣት ፈቃደኛ ካልሆነች እጅግ የከፋ መዘዝ እንደሚጠብቃት በማስጠንቀቅ ቴህራን ከዚህ ቀደም ታይቶ በማይታወቅ ሁኔታ በከባድ ትመታለች የሚል ከባድ ዛቻ አሰምተዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ ከዋሽንግተን ጋር ምንም አይነት የዲፕሎማሲያዊ ውይይት እንደማይኖር በማረጋገጥ ኢራን ያቀረበቻቸው ቅድመ ሁኔታዎችና ጥያቄዎች እስካልተሟሉ ድረስ ምንም አይነት ድርድር እንደማይካሄድ ቁርጥ ያለ ውሳኔያቸውን አሳውቋል። የውጭ ጉዳይ ሚኒስትሩ በአገሪቱ ብሔራዊ ቴሌቪዥን ጣቢያ ላይ ቀርበው ባደረጉት ንግግር በአሁኑ ወቅት ስለ ድርድር ማውራት ጊዜ ያልደረሰና ያለ ጊዜው የሚነሳ ጉዳይ መሆኑን አጣጥለዋል። ጦርነቱ ወደ 4ኛ ሳምንቱ በተሸጋገረበት በዚህ ወቅት ኢራን ያላትን የማይናወጥና ጠንካራ አቋም በድጋሚ አስምረውበታል። በመሬት ላይ ያለው ተጨባጭ ሁኔታ ሲታይም ቀጠናው ከወትሮ ሰላማዊ ሁኔታ እጅግ የራቀም ይመስላል። በእስራኤል በሊባኖስና በባህረ ሰላጤው ሀገራት ላይ ጥቃቶችና የአጸፋ ጥቃቶች ያለማቋረጥ እየተካሄዱ ይገኛሉ። ኢራን የአሜሪካን የጦር መርከቦች ስብስብ ከነበረበት ቦታ እንዲንቀሳቀስና አቅጣጫውን እንዲቀይር ማስገድዷን ስትናገር፣ እስራኤል በበኩሏ በቴህራንና በመላው ኢራን ግዛቶች ውስጥ በሚገኙ በርካታ ስትራቴጂካዊ ቦታዎች ላይ መጠነ ሰፊ አየር ጥቃቶችን መክፈቷን በይፋ አሳውቃለች። በተያዘም የእስራኤል ጦር ከኢራን ተነስተው ወደ እስራኤል ግዛት እየመጡ ያሉ አዳዲስ የሚሳኤል ጥቃቶችን መለየቱንና መከታተሉን አስታውቋል። የአሜሪካ የእስራኤልና የኢራን ጦርነት ቀጥታ እናም ወቅታዊ ዜና መረጃዎች እንደሚያሳዩት ድርድሩ ቢቀጥልም በቅድመ ሁኔታዎችና በጥያቄዎች አለመግባባት ምክንያት መስተጓጎሉ የዩናይትድ ስቴትስና የኢራንን ውጥረት በተጠንቀቅ ላይ እንዲቆይ አድርጎታል። አሜሪካ ወታደራዊ እርምጃ ልትወስድ ትችላለች የሚል ከፍተኛ ስጋት ስላደረባት ኢራን በካርግ ደሴት ዙሪያ ያላትን ወታደራዊ መከላከያ በከፍተኛ ሁኔታ አጠናክራለች። ትራምፕ ምንም አይነት ስምምነት ላይ መድረስ ካልተቻለ ገሃነምን እንደሚለቁ ማስጠንቀቂያ ቢሰጡም የዓለም የነዳጅ ገበያ ግን የግጭቱ አደጋና የዓለም አቀፍ ንግድ ስጋት እያደገ ቢመጣም አሁንም በተረጋጋ ሁኔታ ላይ ይገኛል። ከዚሁ ጋር ተያይዞ የሚከተሉት ቁልፍ ክስተቶች በጉልህ እየታዩ ነው። አንደኛው ፕሬዚዳንት ዶናልድ ትራምፕ ኢራን ከአሜሪካ ጋር እየተደራደረች መሆኑና ስምምነት ላይ ለመድረስ እጅግ በጣም እንደምትፈልግ ገልጸዋል። ነገር ግን እንዳይገደሉ በመፍራት ይህንን በአደባባይ ለመናገር ፈርተዋል ነው ያሉት። ይሁንና የዋይት ሀውስ ጽህፈት ቤት ስምምነት ላይ ካልተደረሰ ፕሬዚዳንት ትራምፕ ገሃነም እንደሚለቁ ማስጠንቀቁ አልቀረም። ሁለተኛ የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ ሀገራቸው ህንድን ጨምሮ ለተወሰኑ ወዳጅ ለሆኑ ሀገራት መርከቦች የሆርሙዝን የባህር መስመር እንዲጠቀሙ ልዩ ፍቃድ መስጠቷን አስታውቋል። የካርግ ደሴትም ዋነኛ የውጥረት ማዕከል ሆናለች። ኢራን ወደዚህ ደሴት ተጨማሪ ወታደሮችን፣ የጸረ አየር መከላከያ ስርዓቶችና በርካታ የሚሳኤል ተተኳሾችን በማንቀሳቀስ ላይ ትገኛለች። አሜሪካ ደሴቷን በኃይል ለመቆጣጠር እያሰበች ቢሆንም ወታደራዊ ባለሙያዎች ይህ እርምጃ እጅግ ከፍተኛ የሆነ የሰው ሕይወት እልቂት ሊያስከትል እንደሚችል አስጠንቅቀዋል። ዩናይትድ ስቴትስ ከዚህ ውስብስብ ግጭት መውጫ መንገድ ለማግኘት በማሰብ በፓኪስታን ውስጥ ውይይት ለማዘጋጀት ከፍተኛ ጥረት እያደረገች ነው። አራግቺ በአደራዳሪዎች በኩል መልእክቶች መለዋወጥ
መለወጣቸውን ያረጋገጡ ቢሆንም ኢራን እስካሁን ድረስ በአማላጅ በኩል የተላከውን የአሜሪካን የሰላም ሐሳብ ውድቅ ከማድረግም አልፋ ሐሳቡን አጣጥለዋለች። እስራኤልም በደቡባዊ ሊባኖስ እያደረገች ያለው የወረራ ዘመቻ እያስፋፋች ሲሆን ጠቅላይ ሚኒስትር ቤንያሚን ኔታንያሁም የሄዝቦላህን የጥቃት ስጋት ወደ ኋላ ለመግፋት ሲባል ሰፋ ያለ የደህንነት ቀጠና ለመፍጠር ማቀዳቸውን አስታውቋል። በሌላ ጂኦግራፊ አቅጣጫ የአቡዳቢ ባለስልጣን በስዌሃን ጎዳና ላይ ከወደቀ የሚሳኤል ስብርባሪ ጋር በተያያዘ ለተፈጠረው አደጋ ምላሽ መስጠታቸውን አስታውቋል። የአደጋ የተፈጠረው የጸረ አየር መከላከያ ስርዓቶች አንድን የባለስቲክ ሚሳኤል በአየር ላይ በተሳካ ሁኔታ አግኝተው ካመከኑ በኋላ ነው። ይፋዊ መግለጫ እንዳመላከተው የክስተት ማንነታቸው ያልታወቁ ሁለት ግለሰቦችን ሕይወት የቀጠፈ ሲሆን በሶስት ሰዎች ላይ ከባድ ጉዳት አድርሷል። እንዲሁም በበርካታ ተሽከርካሪዎች ላይ የንብረት ውድመትም አስከትሏል። የአቡዳቢ ባለስልጣናት በሰጡት መግለጫ ቀጣይና ዝርዝር መረጃዎች በወቅቱ የሚቀርቡም ይሆናል። ህዝቡ ትክክለኛ መረጃዎችን ከይፋዊና ህጋዊ መንግስት ምንጮች ብቻ እንዲያገኝና ያልተረጋገጡ ወሬዎችን ወይም የተሳሳቱ መረጃዎችን ከማሰራጨት እንዲቆጠብ አጥብቀን እንመክራለን ያሉት። ወደ ሊባኖስ ግንባር ስንመለስ ደግሞ እስራኤል በደቡባዊ ሊባኖስ የደህንነት ቀጠናን እያሰፋች መሆኗን ባስታወቀችበትና የኢራን ድጋፍ ያለው የሄዝቦላህ ጥቃቱን ባጠናከረበት በአሁኑ ወቅት የሄዝቦላህ ከፍተኛ መሪ የሆኑት ናኢም ቃሲም በተኩስ ሩምታና በቦምብ ዝናብ ስር ከእስራኤል ጋር የሚደረግ ማንኛውም ድርድር እጅ መስጠት ያህል ይቆጠራል ሲሉ አጥብቀው ተቃውመዋል። እያደገ የመጣውን ይህን ደም አፋሳሽ ውጊያ ለማስቆም በሚደረግ ጥረት የሊባኖስ ፕሬዝዳንት ከእስራኤል ጋር ከዚህ ቀደም ታይቶ የማይታወቅ ቀጥተኛ ውይይት እንዲደረግ ጥሪ ቢያቀርቡም እስራኤል እስካሁን ድረስ ይህንን የፕሬዝዳንቱን ሀሳብ ሙሉ በሙሉ ውድቅ አድርገዋለች። የሄዝቦላህ መሪ ቃሲም ባደረጉት ንግግር የቡድናቸው አቋም ምን እንደሆነ ሲያብራሩ ከእስራኤል ጠላት ጋር የሚደረግ ድርድር በሚሳኤልና በተኩስ ሩምታ ስር እንዲካሄድ ሲቀርብ ይህ በግልጽ እጅ እንድንሰጥ የሚደረግ የማስገደድ ሙከራ ነው በማለት ሐሳቡን እንደማይቀበሉት ገልጸዋል። እስከ እንደ አውሮፓውያኑ አቆጣጠር 2000 ድረስ ለሁለት አስርት ዓመታት ያህል የደቡባዊ ሊባኖስን ግዛት ተቆጣጥራ የቆየችው እስራኤል አሁን በሰሜናዊ ጎረቤት ላይ የምታደርገው መጠነ ሰፊ የአየር ላይ ጥቃት አጠናክራ የቀጠለች ሲሆን ከድንበሩ 20 ማይል ርቀት ላይ እስከሚገኘው የሊታኒ ወንዝ ድረስ ያለውን የሊባኖስ መሬት ለመቆጣጠር በመሬት ላይ የሚዋጉ እግረኛ ወታደሮቿን ወደ ስፍራው አስገብታለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደገለጹት የእስራኤል ወታደራዊ ኃይል አስቀድሞ እውነተኛ የደህንነት ቀጠና መፍጠር የቻለ ሲሆን አሁን ደግሞ ወደ ሊባኖስ ግዛት ይበልጥ ጠለቅ ብሎ በመግባት ይህንን ቀጠና እያስፋፋ ይገኛል። ኔታንያሁ በጽህፈት ቤታቸው በኩል በተሰራጨ ቪዲዮ መልእክት ላይ እኛ እያደረግን ያለነው በእስራኤል ላይ ሊፈጸም የሚችልን የመሬት ላይ ወረራና የሚሳኤል ጥቃቶችን አስቀድሞ ለመከላከል የሚያስችል ሰፋ ያለ የደህንነት ቀጠና መፍጠር ብቻ ነው በማለት የዘመቻቸውን ዓላማ አብራርተዋል። በሌላ በኩል ሄዝቦላህ በእስራኤል ወታደራዊ ኃይሎች ላይ ተከታታይ ጥቃቶችን መፈጸሙ የሚገልጹ በርካታ መግለጫዎች ያወጣ ሲሆን በዛሬው ማለዳም በማዕከላዊ እስራኤል በሚገኙ ወታደራዊ ጣቢያዎች ላይ በርካታ ሚሳኤሎችን ማስወንጨፉን አስታውቋል። ይህን ተከትለው በማዕከላዊ እስራኤል የአየር ጥቃት መከላከያ ማስጠንቀቂያ ሳይረኖች ሲጮህ ሰምተዋል። የእስራኤል መገናኛ ብዙሃን እንደዘገቡት ከሆነ ወደ ማዕከላዊ ሀገሪቱ ክፍሎች አቅጣጫቸውን አድርገው ሲጓዙ የነበሩ 6 የሄዝቦላህ ሮኬቶች ሙሉ በሙሉ በአየር ላይ ተጠልፈው መክነዋል። ሄዝቦላህ ባወጣው መረጃ መሰረትም የቡድኑ ተዋጊዎች ከ80 በላይ ጥቃቶችን በእስራኤል ላይ የፈጸሙ ሲሆን የቁጥር አሁን ባለው ጦርነት በአንድ ቀን ውስጥ ከተመዘገቡት ጥቃቶች ከፍተኛው ነው። በተጨማሪም ቡድኑ በ9 የተለያዩ የድንበር ከተሞች ውስጥ በእስራኤል ኃይሎች ላይ ጥቃት መፈጸሙን አስታውቋል።